በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ አርሰናል ፓሪስ ሰን ዠርሜን አስተናግዶ 1-0 በሆነ ውጤት ሽንፈት ገጥሟቸዋል። በጨዋታው ጅማሮ የሉዊስ ኤንሪኬ ቡድን በጨዋታውን ተቆጣጥረው ተጭነው የተጫወቱ ሲሆን በተደጋጋሚም ወደ መድፈኞቹ የግብ ክልል ይደርሱ ነበር። በአራተኛው ደቂቃም ፈረንሳዊ ኮከብ ኡስማን ዴምቤሌ ከካቫርስኬሊያ የደረሰውን ኳስ ወደ ግብነት ቀይሮ ፓሪስ ሰን ዠርሜን 1-0 መምራት ጀምሯል። ፓሪስ ሰን ዠርሜን ከጎል መቆጠር በኋላም ኳሱን ተቆጣጥረውና ብልጫ ወስደው የተጫወቱ ሲሆን መድፈኞቹ በመጀመሪያው አጋማሽ የመጨረሻዎቹ 10 ደቂቃዎች ጫና ፈጥረውና ወደ ፓሪስ ሰን ዠርሜን የግብ ክልል ተጠግተው ለመጫወት የሞከሩ ሲሆን በብራዚላዊ ተጫዋች ጋብሪኤል ማርቲኔሊ አማካኝነትም ጥሩ ሙከራን ማድረግ ችለዋል። በሁለተኛው አጋማሽ መድፈኞቹ ተሻሽለው የቀረቡ ሲሆን ጫና ፈጥረው ተጫውተዋል። በ49ኛው ደቂቃም ሚኬል ሜሬኖ በጭንቅላቱ ለአርሰናል ያቻነት ግብ ቢያስቆጥርም በቫር ከጨዋታው ውጪ ነው በሚል ተሽሯል። አርሰናሎች በሁለተኛው አጋማሽ ተሻሽለው የቀረቡ ቢሆንም የፈረንሳዩን ክለብ መርመድፈር ሳይችሉ ቀርተዋል። በፓሪስ ሰን ዠርሜን በኩል በሁለተኛው አጋማሽ ተቀይሮ ወደ ሜዳ የገባው ፖርቱጋላዊ አጥቂ ጎንካሎ ራሞስ በ85ኛው ደቂቃ የጎሉ ልዩነት ወደ 2 ከፍ የሚያደርግ ድል ቢያገኝም ሳይጠቀምበት ቀርቷል። መድፈኞቹ በጨዋታው 5 ኦን ታርጌት ሲሞክሩ ፓሪስ ሰን ዠርሜን 4 መሞከር ችለዋል። ፈረንሳዊ ኮከብ ኡስማን ዴምቤሌ 2025 ከገባ በኋላ 25 ጨዋታዎችን አድርጎ 26 ግቦችን ማስቆጠር ችሏል። ተጫዋቹ በጨዋታው በ69ኛው ደቂቃም በጉዳት ምክንያት ተቀይሮ ከሜዳ ወጥቷል። ጣሊያናዊ ግብ ጠባቂ ዶናሩማ በአስቶን ቪላው የመልስ ጨዋታ እንዲሁም በዛሬው ጨዋታ 5 ሴቮችን በማድረግ ቡድኑን መታደግ ችሏል። የሉዊስ ኤንሪኬ ቡድን ዛሬ ከሜዳው ውጪ ማሸነፉን ተከትሎ ለፍጻሜው ለማለፍ የተሻለ እድልን ይዘው ወደ ፈረንሳይ ተመልሰዋል።